ከተፈጥሯዊ የፊት የውበት መጠበቂያዎች መካከል ቀሲል አንዱ ነው። ቀሲልን ደግሞ በምስራቁ የሀገራችን ክፍል ያሉ ሴቶች በደንብ ሲጠቀሙት እንመለከታለን። እኔም ቀሲልን እንዲሁም ሌሎች ተፈጥሯዊ የፊት የውበት መጠበቂያዎችን ፍለጋ እዚህ ቦሌ ሚካኤል ተገኝቻለሁ። የቀሲል ጥቅም ምንድን ነው? አብረን በቆይታችን የምንመለከት ይሆናል። ሰላም እንዴት ነሽ? ሰላም ነው? ደህና አለን። ቀሲል ፍለጋ ነበር እዚህ የመጣሁትና እንደተመለከትኩት ሙሉ አካባቢው ላይ በጣም ብዙ የቀሲል ነጋዴዎችን አይቻለሁና ብዙ ፈላጊ አለ? አዎ ብዙ ፈላጊ አለ። ቀሲል በጣም ቆንጆ የሆነ ነገር ነው። ለሁሉም አይነት ፊት ይሆናል። ደረቅ ወዛም ምናምን አይልም። ለሁሉም አይነት ፊት ይሆናል። አረፍ ብለን ታሳይኛለሽ? እሺ የሶማሌ ሴቶች አብዛኞቹ ፊታቸው ጥርት ያለ ነውና ቀሲል ነው ሚስጥሩ እያልሽኝ ነው? አዎ ቀሲል ነው ሚስጥሩና እነዚህ ሌሎች ናቹራል ፕሮዳክቶች ማለት ነው። ቀሲልን ጀምር እስቲ። ከምንድን ነው የሚሰራው? ቀሲል የሚሰራው ጎብ የሚባል ዛፍ አለ ወይም ቁርቁራ በአማርኛ ማለት ነው። እና ላይክ በረሃማ ቦታዎች ጋር ምናምን ነው የሚበቅለው እሱ ዛፍ። የሱ ዛፍ ቅጠሎች አድርቀን በመፍጨት ቀሲልን እናገኘዋለን። ደረቅ ፊት ነው ያለኝና ይሆናል ለኔ አይነት ፊት? ለሁሉም አይነት ፊት ይሆናል ቀሲል። ቀሲል ጥቅሞች ምንድን ነው? አንቲ ኤጂንግ ነው ቀሲል። አክቹአሊ ቀሲል እኛ የምናውቀው ለፊት ቁንጅና ብቻ ነው፣ ግን ላይክ ለመድኃኒትነትም ጥሩ ነው። ኤንሸንት ታይም የኛ አያቶች ምናምን ሰዎቹ በደንብ ይጠቀሙ ነበር። ላይክ ሱካር ላለበት ሰው፣ አስም ላለበት ሰው እንደ ሻይ መልኩ ተፈልቶ ይጠጣል። እንቅልፍ ለሚያስቸግረው ሰው በጣም ቆንጆ መፍትሄ ነው ቀሲል። እሱን አፍልቶ በመጠጣት ወዲያውን እንቅልፍ ይመጣል። በጣም በውሃ ብቻ ተበጥብጦ አሁን ላይክ የይሽ ነው አይደለ? ቀሲል በደንብ እንበጠብጠዋለን። ግሪን የሆነ መልክ ነው ያለው። አዎ ቀሲል ብቻውን ይቻላል መጠቀም? ቀሲል ብቻውን እንደ ሳሙናነት ነው የምንጠቀመው። ምንድነው ማድረግ ያለብሽ? ላይክ ማሳየት የምፈልገው እንዴት አረፋ እንደሚያወጣ ነው። ኦኬ አረፋ። ያ እንደዚህ ላይክ ሚክስ እናደርጋለን። አያችሁት? ላይክ በጣም እኔ መሰለኝ እንዲሁ አንስቼ መቀባት ነበር። መጀመሪያ ግን ስንቀባ ትንሽ ላይክ ይደርቅብናል ነው ያስጠላል በኋላ ስናጥበው። ግን እንደ ሳሙና መልክ ስንቀባ በጣም አሪፍ ነው። ላይክ ቤታችን ውስጥ ክሊንዘር መግዛት ነው አይጠበቅብን። ይሄኛውን ብቻ አፕላይ በማድረግ ፊታችን ላይ ፊታችን እንደማዝጃነትም ነው የሚጠቅመው ማለት ነው ቀሲል። አዎ ልብስ እናጥብበት ሁላ ነበርኛ። ሬሳ ራሱ እናጥብበታለን። ስቲል ነው በጣም የምንወደው ፕሮዳክታችን ነው ለሁሉም ነገር። እና እንደዚህ አረፋ ያወጣል። ትንሽ ደግሞ ከቆየ በኋላ ወደ ግሪንነቱ ይቀየራል። ስለዚህ እንደዚህ ያሸሽ ነው ፊትሽን መቀባት ያለብሽ ማለት ነው። እሺ ልቀባው እስኪ። ኦኬ በብዛት ይሄን ነው የምትጠቀሙት ሶማሌ አካባቢ? እኛ ይሄን ነው የምንጠቀመው። ቀሲልን ግን ሲጠቀሙት ከሌሎቹ ጋር መቀላቀል አለብሽ። ደረቅ ከሆነ ፊትሽ ማለት እነዚህ የሽምብራ ምናምን ከሽምብራ ዱቄት ጋር ከእርድ ጋርም ይቀላቀላል አይደል? ያው ይቀላቀላል። ስንት ደቂቃ ነው መቆየት ያለበት ከተቀባው በኋላ? ከተቀባሽ በኋላ ላይክ ወዲያውን መታጠብ ትችያለሽ። ከፈለግሽ ደግሞ ላይክ እኔ ማረጋው አብዛኛው ጊዜ ልብስ ምናምን ሳጥ ወይ ምግብ ምናምን ሲሰራ ቤት ውስጥ ፍሪ ሲሆን ተቀብቼ ከዛ ከጨረስኩ በኋላ ተጠዋለሁ። ከዛ ክሊን የሆነ ፊት አገኛለሁ ማለት ነው። የተወሰነለት ደቂቃ የለም አይደለ? ምናልባት ከ15 ደቂቃ በኋላ ምናምን ከ30 ደቂቃ እስከ 20 ደቂቃ 15 ደቂቃ ላይክ ኢትስ ኢናፍ። 15 ደቂቃ እስቲ ይበቃል። ለውጡን ወዲያው አውቀዋለሁ። ይታወቀኛል ማለት ነው። ይሰማሽ በጣም ስሙዝ ንጹህ የሆነ ላይክ ወዲያውን ይሰማሻል። ደስ የሚል ስሜት አያዋለሁ። ግን ላይክ ለሁሉም አይነት ታይፕ ስንል ላይክ ለደረቅ ፊት አብዛኛው ጊዜ ሌሎቹን ፕሮዳክቶች ብንቀላቀል እንላለን። አሁን ለምሳሌ ወተት ቤት ውስጥ እናገኛለን። ወተትና ቡና ብንጨምርበት ሞር አሪፍ ከቀሲሉ ጋር ቀላቅለን ከቀሲሉ ጋር የሻይ ማንኪያን ጨምረን ከዛ ናቹራል ስክራብ እናገኛለን ማለት ነው። ዴይሊ ነው የምትጠቀሚው? በቀን ነው? ሳሙናውን ዴይሊ ነው የምጠቀመው። ታጠብበታለሁ። አንዳንዴ ለራሳ ምናምን እንችላለን፣ ግን ዴይሊ ነው የምጠቀመው። ዴይሊ ስትጠቀሚ ንጹህ የሆነ ፊት ይሰጥሻል ማለት ነው። ይበቃዋል ይመስለኛል። ይበቃዋል። እዚህ እንጠብቀው፣ ትንሽ እንጠብቀዋለን።
ለፀጉራችን ራሱ በጣም ቆንጆ ነው። ፀጉራችንን ያበዛልናል፣ ፎሮፎር ያጠፋልናል ኮምፕሊትሊ ማለት ነው። እነዚህ ፎሮፎር ለሚያስቸግረው ምናምን ሰው ቀሲልን እንደ ሻምፖነት ምናምን ይጠቀሙታል። ይሄ ዱቄቱን ማለት ነው። እንደዚሁ በውሃ ትቀላቅይና በቃ እንደ አረፋ ይኖረዋል በደንብ ማለት አሁን ካሉት ሻምፖዎች በላይ እንደውም። ሌላ እዚህ ጋር ማየው የሱፍ አበባ ነው። ይሄስ እንዴት ነው የሚዘጋጀው? ይሄኛው ደግሞ የሱፍ አበባ የሚለው አብዛኛው ሰው እንደ ሰንፍላወር ሲድ ካወቃችሁ ፍሬ ነው የሰንፍላወር ሲድ ነውና በጣም ቆንጆ ነው። ፊታችንን በቃ ያጠራልናል። ከነዚህ ብቻውን አይደለም የምንቀባው፣ አክቹአሊ ቀላቅለን ነው የምንቀባውና ላይክ ላሳያችሁ እንዴት እንደምንቀባው። እዚሁ ቀሲሉ ላይ ቀሲሉ እንደዚህ ሆኖ እንጨምርበታለን። ይሄኛው በጣም ትንሽ ከቀሲሉ ጋርም ይቀላቀላል ማለት ነው። ይቀላቀላል። በጣም ትንሽ ነው ግን የምንጨምረው፣ በጣም ኢፌክቲቭ ስለሆነ ብዙ እንትን አንለውም። ይሄ ደግሞ የበቆሎ ዱቄት ነው። በቆሎ ላይክ ወተት ኖሮታል አይደል? መጀመሪያ ላይክ በደንብ ሳይደርቅ የሱ ዱቄት ነው። በጣም አሪፍ ነው። እኛ ወረንጋ እንለዋለን። ወረንጋ ይሄኛውን 1 ማንኪያ እንጨምራለን። እርድ ደግሞ በጣም ፒውር ስለሆነ ብዙም አናበዛበትም። እኛ ቤት ምንም አይቀላቀልበትም እና ወዲያውን ነው ቢጫ የሚሆነው። ለዛ ብዙም ባታበዙበት እላለሁ። የሽምብራ ዱቄት ነው። ይሄኛውንም 1 ማንኪያ እንጨምራለን። ይሄኛው ደግሞ የሩዝ ዱቄት ነው። አሁን ወተትና ቡና ነው የቀረን፣ ግን ወተትና ቡና ደግሞ ስንጨምር ሞር አሪፍ ነው ለፊታችን ማለት ነው። አሁን ይሄ ስንት አይነት ሆነ ማለት ነው? ወደ 4 አይነት አካባቢ አይደል? ያ ቀሲል አለ፣ እርድ አለ፣ ሽምብራ አለ፣ የበቆሎ ዱቄት አለ እና የሱፍ አበባ አለ። 5 አይነት ነው። ስንጨምርበት ደግሞ ቡናውና ወተቱን ስንት ነው? 7 አይነት እና ውሃ ትንሽ እንጨምርበታለን። ብዙም አናበዛበትም። ሚክስ እናድርግ። ሁሌ ነው የምትቀቢው እንዲያደርግሽ? እኔ የምቀባው ቅዳሜና እሁድ እረፍት ሲሆን ያ ቤት ውስጥ ቀባዋለሁ ምናምን። በደንብ ዴድ ስኪን ያጠፋልሻል። ላይክ በጣም ደስ የሚል ስኪን ነው የሚኖረን ማለት ነው። ስለዚህ ቀሲልን ለብቻውን መጠቀም እንችላለን፣ ከነዚህ ጋር እንደባልቀን መጠቀም እንችላለን ማለት ነው። አሁን ሌላ አይነት ከለር ነው የሚፈጥረው። ከዛ ከፈለግን ትንሽ ውሃ አድ እናደርግና ፊታችንን በስሱ ከፈለግን በወፍራሙ መቀባት እንችላለን ማለት ነው። እንደዚህ ላይክ ፌስ ማስካችን ዝግጁ ሆነ ማለት ነው። ያው መጀመሪያ ቀሲል ስለተቀባው ነው እንደዚህ በሞክረው ደስ ይለኝ ነበር። ሌላ ጊዜ ቤት ውስጥ ምናምን ስትሆኝ በደንብ እንግዲህ ግሎ ታደርጋለች። ተመልካቾቻችን 15 ደቂቃ ሞልቶኛል ከተቀባሁት ይሄንን ቀሲል። ታጥቤ ልምጣና ፊቴ ላይ ያየሁትን ለውጥ እነግራችኋለሁ። ቀሲሉን ታጥቤ መጥቻለሁኝ። የሆነ እንዳልሽው ቅድም ልስልስ ማለት ነገር አሳይቷል ፊቴ እና ብዙም ነገሮች ታይበታለች በደንብ። ብጉር ለሚያስቸግራቸው ልጆች ራሱ በጣም ትልቅ መፍትሄ ነው። ብጉራቸውን ኮምፕሊትሊ ያጠፋዋል ማለት ነው፣ ምንም ጠባሳ ምናምን ሳያመጣ። ይሄ ምንድን ነው? ድንጋይ ይመስላል። አዎ እንትን ነው። ይሄኛው ሸብ ድንጋይ ነው። አሁን ላይክ ቫይራል ሄዷል፣ በደንብ ሰው ይጠቀማል። ከዚህ በፊት ደግሞ ኤሽንት አረቦች ሙቃታማ ቦታዎች ላይክ ላብ ምናምን ስላለ ሰው ይሄን ነበር እየተጠቀመ የነበረውና ላባችንን ኮምፕሊትሊ ያጠፋዋል። ሌላ ደግሞ ላይክ ኢንፌክሽን ምናምን ለወይባ ጭስ ምናምን እሳት ውስጥ ገብቶ ኢንፌክሽኑን ያጠፋልናል። ለሴቶች ማለት ከወሊድ በኋላ ኢንፌክሽን ምናምን ላለባቸው እና የሸብ ሳሙና ማለት ነው። ይሄኛው ሳሙና በጣም አሪፍ የሆነ ሳሙና ነው። እኔ 7 ወር በላይ ተጠቅሜዋለሁ። ፕራይሱን ክሬት ያደረግነው ለሁሉም አይነት ሰው ነው። ተመጣጣኝ ነው ዋጋው። ተመጣጣኝ ነው ዋጋው። ከሸብ ድንጋይ ነው የሚሰራው። ከሸብ ድንጋይ ነው። በደንብ እንዲጠቀሙት የኢትዮጵያ ሕዝብ በጣም ቆንጆ እንዲሆን ላይክ ናቹራሊ ምንም ኬሚካል ሳይጠቀም ሳይድ ኢፌክት ሳይኖረው ቆንጆ እንድትሆኑልን እንፈልጋለን። በጣም ነው ማመሰግንሽ ስለነበረን ቆይታ። እኔም በጣም አመሰግናለሁ ቻንሱን ስለሰጣችኝ። ተመልካቾቻችን ቀሲልን ጨምሮ እነዚህ ተፈጥሯዊ የፊት የውበት መጠበቂያዎች በውስጣቸው ምንም አይነት ጉዳት የሚያስከትል ውህድ የሌላቸው፣ ዋጋቸውም ተመጣጣኝ፣ በቀላሉም የሚገኙ ስለሆኑ ወደ ተፈጥሮ መለስ ብለን እነዚህን እየተጠቀምን ፊታችንን መንከባከብ እንችላለን። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ